ከህይወታችን እንድትወጪልን እንፈልጋለን ሁለታችንም። ከህይወቴ ነው ከህይወታችን አልገባኝ። ከህይወታችን ከኔም ከባሌም ህይወት እንድትወጪ እንፈልጋለን። የት ጋር ነው ባልሽ? አልገባኝም። ይኸው አጠገብሽ ካንቺና ከአብርሃም ህይወት ይኸው አጠገብሽ ቆሟል። አዎ ይሄን በቃ እኔና እሷ አንድ ላይ መሆን ስለምንፈልግ ከሁለታችንም ህይወት እንድትወጪ እንፈልጋለን። የምርክና አብርሃም አብርሽ ካንተ አፍ ነው የወጣው? ከልብህ ነው? አብርሃም ደህና ነህ ግን? ምን ሆነሽ? ተረጋጊ እንጂ ነው። እንደዛ ሳይሆን ማለት ነው እሷ ልትጫወትብህ እያሰበች ነው። ምን ብላ ነው እየመከረች ያለችው? እኔ ይኸውልሽ እኔ ባለቤቱ ነኝ። ካሁን በኋላ እንደዚህ እንድትናገሪ አልፈቅድልሽም። ተነጋግራችሁበት የወሰናችሁት ነገር ነው ይሄ? ከልብህ ነው አብርሽ? አዎ ሄርሜ ተነጋግረንበት ነው። ይሄ ነገር ሰላም ይሰጥካል አብርሽ? እሺ አንዴ ልቀፋው ታፍቀጅልኝ። አንዴ አብርሃም አንዴ መስለቃት ቻው ልበልክ ቢያንስ አንድ ነገር ነው። ለመጨረሻ ጊዜ ስለሆነ እጽፍ እሱን በየ ደስታናው በውጣው ረድ ታምኝለት የኔ ያልኩት መርቷል እሱ መንገድ እያሰብኩት ችያልችልም ሌላ ሰው መልመድ ፍቅሩን በልቤ ልጁን በሆዴ እልል በሉ። ዛሬ ደስ የሚል ዜና ይኸው ተገላገልን ቤተሰብዬ። ይኸው በቃ እንግዲህ አብርሽና ሩታ አብረው ሆነዋል፣ ታርቀዋል። ሄርሜላ ከህይወታቸው ጥርግ ብላ ወጥታለች ማለት ነው። ጥርግ ብላ እንግዲህ ተሰናብታው ሄዳለች። ለአንዴና ለመጨረሻ ጊዜ ብቻና ብቻ ጥርግ ብላ ወጥታለች። አሁን ሀይሚና ቡራይ ብቻ ነው የሚቀሩት ማለት ነው። እና በጣም ደስ ይላል። ይኸው ታርቀዋል። ሌላ ሀገር ሊዝናኑ ፋፈሽ ሊሉ ሊሄዱ ነው አብረው ማለት ነው። ውዱ ባለቤቴ ብለዋለች እንግዲህ ባሏን ማለት ነው። እና አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቪዲዮውን እስከ መጨረሻው ተከታተሉኝ የኔ እንቁ ቤተሰቦች ማለት ነው። እና ዛሬ ሩታ በተለየ ቪዲዮ ነው የመጣችው በጣም ደስ በሚል ነገር እና ከህይወታችን ጥርግ ብለሽ እንድትወጪና ካሁን በኋላ አንቺ ያንሽኮልኮልሽ እኛ ጋር እንድትመጪ አንፈልግም። እባክሽን ጥርግ ብለሽ እንድትወጪ እንፈልጋለን። እኔና ባለቤቴ ደግሞ አብረን እንሆናለን። እሱ ደግሞ በደንብ አስበንበት ነው ተነጋግረን ነው የጨረስነው ትላለች። አብርሽ ግን በጣም ትንሽ የከፋኝ ነገር አለ አብርሽ ማለት ነው። ዝም ብሎ አው በከንፈሩ ነው የሚያወራው ወይስ በፊቱ ነው የሚያወራው? አብርሽ ምን ሆኖ ነው? ምን ነክቶት ነው? አፈዘዙት ነው? ሩታ አፍዝዛም ነው? ሁለቱንም ፈዞ ነው ወይስ እንዴት ነው ነገሩ? ወይስ እኔ ፈዝዤ ነው? ቤተሰብ ስጠይቀው እውነትክን ነው ምናምን ነገር ብላ ስጠይቀው እኮ በግልጽ ራሱ ቆፍጠን ብሎ አው ሂጂ በቃ ካሁን በኋላ ምናምን ነገር አላላትም። ረጋ ብሎ ሰከን ብሎ ነው የነገራት ማለት ነው። ግን ደስ ይላል። በዚህ ያው እንዳትጎዳ ምናምን ነገር ወይ የሆነ ነገር እንዳትሆን ብሎ ለሴትም አዝኖ ሊሆን ይችላል በእርግጥ ኮስተር ብሎ ካሁን በኋላ ህይወታችን ውስጥ እንዳትገቢ። ግን የሷ ማዘን የሄርሜላ ማዘን ማለት ከባድ ነው። ለምን ህይወታቸውን ብጥብጥ ነው ያደረገች የነበረው ማለት ነው። በስነ ስርዓት ማሰናበት ይችል ነበረ፣ ግን በክብር በስነ ስርዓት ሂጂ ነው ያላት። ካሁን በኋላ እኔና ሩታ አብረን ልንኖር ወስነናል። ስለዚህ ካሁን በኋላ ከህይወታችን ወጪ ብሎ ረጋ ባለ ንግግር ነው የተናገራት ማለት ነው። ሌላ ሰው ቢሆን እኮ ቦግ ብሎ ነበር የሚያናግራት። ግን ዛሬ ሩታ ራሱ ረጋ ብላ ነው ያወራቻት። ከህይወታችን መውጣት አለባት እቺ ልጅ። አንደኛ በመጀመሪያ ደረጃ ልናወጣት የሚገባው እቺ ሄርሜላ ስትሆን ከዛ በኋላ ደግሞ ያሉትን ይቀጥላሉ። እና አሁን በመጀመሪያ እሷ እናስወጣት ብላ ነው ያስወጣቻት ማለት ነው። ከአሁን በኋላ እንግዲህ ሄርሜላ እዚህ ጥውልግ ላለሁኝ እዚህ ለጠፋለሁ ጉንጭ ስማለሁ ብሎ ነገር የለም። እንግዲህ ወደ ሌላ ቦታሽን ተርማጭማጪ እልሻለሁኝ፣ ሌላ ቦታ ሂጂና ሌላ ሰው ፈልጊ እልሻለሁ። ሄርሜላ እንግዲህ ያሳዝናል። አይ ውሃ በላሽ ሄርሜላ፣ ውሃ በላት። ደግሞ ዘንጣ ነበር የመጣችው ዛሬ ደግሞ ማለት ነው። በቃ ዝንጥ ብላ ነበር የመጣችው። እንደዚህ አይነት አሳፋሪ ድርጊት፣ እንደዚህ አይነት አሳፋሪ ነገር ባለ ትዳር ሆኖ ሰው
ባለ ትዳር ላይ ሆኖ እንዴት ነው ሰው በሚስት ላይ ሚስት ይደርባል ብሎ አፈቅረዋለሁ ብሎ ወደ እኔ ይመጣል ብሎ? አንዳንድ እርኩስ ሴቶች እንደዛ ናቸው። በእርግጥ የሴት ስም የሚያበላሹ አሉ፣ የንጹህ ሴት ስም የሚያበላሹ ብዙ ሴቶች አሉ። ግን እሷ እንደዛ አገኛለሁ ብላ መጥታ ነበረ፣ ግን አልተሳካላትም። አዘነች። እውነት ግን ነው አለችው። አዎ ለአንድና ለመጨረሻ ጊዜ ልሰናበተው አለች። ሩታ አንበሳ ነች እኮ፣ ግን ያው ፈቀደችላት ለአንድና ለመጨረሻ ስለሆነ ብላ ማለት ነው። እንግዲህ የፈቀደችላት በጣም ደስ የሚል ነገር ነው። በጣም ደስ ይላል። ባይዘዌ ደስ ብሎኛል። ከህይወታቸው ጥርግ ስላለች ማለት ነው። ጥርግ ድብን ብላ ነው የወጣችው። በጣም ደስ ይላል። እንኳን እሰይ እንኳን ደስ አላችሁ። ዛሬ እንግዲህ አብርሽና ሩታ በቃ አሁን እኛ የምንፈልገው ልጃችሁ ከሩታ ቤት ወደ ቤት ራሱ ስትወስዱት በስነ ስርዓት ዝንጥ ያለ ፕሮግራም አዘጋጅተ ሩታን ሰርፕራይዝ ማድረግ አለብህ። ሩታዬን ልጇን ይዛ ቤት ስትመጣ ቤቱን ፏፈሽ አድርጋችሁ፣ ቤቱ በቃ ድግስ በሉት ፏፈሽ አድርጋችሁ እና አበባ ይዘህ ምናምን ነገር በአዲስ እንደምታገባት አድርገህ ዝንጥ አድርገህ ተቀበላት ማለት ነው። ልጇን ይዛ እንድትመጣና ከዛ የአራስነት ጊዜዋ አንተ ቤት እና ሁለታችሁም ቤት የድሮ ቤታችሁ የፍቅርና የደስታ የነበረ ቤታችሁ እንድታሳልፉ እንፈልጋለን ማለት ነው። አሁን ፍቅር በፍቅር ሆኗል። በጣም ብዙ ነገር ማድረግ ይጠበቅባችኋል። እናንተ ወደ ውጭ ሀገር ሳትሄዱ ወደ አውሮፓ ነው ወደ ምንድን ነው በቃ የፈለገበት ቦታ ወስደዋለሁ ብላችሁ ነበረ እንግዲህ ብላ ነበረ። ትሄዳላችሁ ማለት ነው። እና በጣም ደስ ብሎኛል። ባይዘው ቤተሰብ ግን ይህንን እንትን ስታየው ማለት ነው ቤተሰብዬ፣ ይህን ሸሚዝ ነው የሚባለው አይደለ? ሩታ ስታየው የሆነ ጊዜ ሄርሜላ ለብሰው ነበርና ሄርሜላ ለብሰው ከሄርሜላ ጋር ማች ለብሰው ነበረ። ጥቁር በጥቁር ለብሰዋል ብሎ የተወራ ሰዓት ማለት ነው። እና እሱን የለበሰው ሳየው ማለት ነው የምር ደነገጥኩኝ፣ ደንግጫለሁኝ። ግን እኔ እንዳሰብኩ ሌላ ሰው ላይ ያስበው ይችላል። በእርግጥ ግን እሷ እንደዛ ትላለች ብዬ ደንግጬ ነበረ። ያው ነው በቃ ሁለታቸው ማቸው ነው። ዛሬ ደግሞ ከሩታ ጋር ማለት ነው። እና ያው ደስታሽማ ደስታዬ ነው፣ ያቃተኝ መለየቱ ነው እንዳለ ሁሉ እኔ ከሷ መለየት አልችልም ብለዋል ማለት ነው። ግን አብርሽ ወዴት እየተመራክ ነው? ወዴት እየሄድክ ነው ያለኸው? ሩታ ልክልኩን የነገረችው አብርሽ ደግሞ ወደኋላ እየሄደ ነው ያለው። ለምን ብትሉኝ ሄርሚዬ ነው ያላት ሁላ ማለት ነው። ሄርሜላ እንኳን አላላትም። ለምን ትዝታ እየቆሰቆስክባት ትዝታ እንዲቀሰቀስባት ፈልገህ ነው ሄርሚዬ ያልካት? ሄርሚዬ በቃ እኔ ካሁን በኋላ እኮ በቃ እኔና ሩታ አብረን ለመኖር ስለወሰንን አንቺ ከህይወታችን መውጣት አለብሽ አላት። አይ ያሳዝናል። እንግዲህ ዳይመንድ የነበረው ረክሶ እንግዲህ ጭቃ ሆነ ማለት ነው። አይ ያሳዝናል። በዚህ ልክ መውረድ፣ በዚህ ልክ መርከዝ ማን ያላቅም ነበረ። አይ ሄርሜላ መጀመሪያም ነግሬሽ ነበረ በዚህ ልክ እንደዚህ መሆንሽ። እና ውድ ቤተሰቦቼ እንግዲህ የዛሬ ቪዲዮ ይህንን ይመስል ነበረ። እስከ መጨረሻው ተከታተሉኝ። ቪዲዮን ባያችሁት ቁጥር ደግሞ በደንብ የኔ ይጠቅመኛል። ስለዚህ እዩልኝ። አመሰግናለሁ።